ሌላ ሰው ካጠገቧል ጀለስ ነው ጀለስ አለው አረ ኤርሜት ማለት ጀለስ እኮ ነው በቀበሌ ተደራጅቶ እንዴት ነው በጉሮሮች ነው እንደምታወሪው ካኪ ሆስታል ነው አይ ካኪ ይልሽ ነው ኦኬ ካኪ yes በጉሮሮች ነው እንደምታወሪው እና ካዲያኔ ድምጽ ወፍንጫ አይወጣ እግዚአብሔርን አይደለም ኤርሚ እንዴ እስኪ ሶስት አራት ነው ወይ ያስቀመጠው ቮይስ ይኖራል ማለት የሆነ ሰው አለ እንደምታስቡ አይደለም ዳንዬ እሺ እንዴት ነው ማስበው እሺ አስረዳኝ አንተ ዩኒቨርስ ካላ እንደዚህ በል ካላ አፍህን ክፈታት አበል ጀግናንሽ ክርስቶስ ራስ ታለንት ነው ግን ማርያምን አንተ እያወራህ ከሆነ እስካሁን ድረስ እናቴ ትሙት የዋር ታለንት በቃ ትችላለህ ማለት ንገራቸው እስኪ ከቻልኩኝ እስኪ ዩኒቨርስ ታልቃቀ ታሪያዊ ቴንክ ዩ ሶ ማች አይመጭም ይሄ አርት ቬንትሮሎጂዝም አርት ይባላል የአርቲስቱ ደግሞ ባለሙያው መጠሪያው ቬንትሮሎጂስት ነው ሜቢ አይታችሁ ሊሆን ይችላል ውጭ ሀገር ላይ የሆነ አጽም ይዞ አሜሪካን ጎት ታለንት ላይ የሚሰራ ጄፍ ዱንሃም የሚባል አይ ኪሊዩ እያለ ምናምን ነገር የሚሰራ መንገድ አይ ኪሊዩ ምናምን የሚላላ ጄፍ እና ይህ አርት ኢትዮጵያ ውስጥ እየተሰራ አይደለም እኔ 4 ዓመት ሆኖኛል ይህን አርት መስራት ከጀመርኩ ግን በዚህ ዓመት ነው ሞር መውጣት የጀመርኩትኝ እና አሁን እግዚአብሔር ይመስገን በጣም በትላልቆችም በልጆችም ዘንድ በጣም ተወዳጅነት ያተረፈ ስራ ነው ኦኬ ሶሪ ልክ እንደዚህ የሰዎችን ሀሳብ በመስረቅ ላይክ ሪል እንዲመስላቸው አድርጎ ማዝናናት ነው በቃ ይስ ግን ባሻንኩሊት ምንም ነገር አታረግማ አረ ከስር እንደሆነ ነገር ያደርጋል እሺ ሲያወራ ምንድነው የምታደርገው አሁን የምታደርገው ነገር ንገረን እስኪ አሁን ላይክ አርቱ የሚሰራው ሞር በአማርኛ ተረጎም የሆድ ድምጽ ትወና ማለት ነው እና ሁለት ሰው ሆኖ እያሰበ የሁለት ሰው ዲያሎግ በተመሳሳይ ሰዓት በተመሳሳይ አይነት መልኩ እየተናገረ ሰዎችን ኢንተርቴን ማድረግ ነው በቃ ሌላ ነገር የለውም ይማልሽ እና ላይክ በቃ እሷ ሌላ ናት እኔ ሌላ ነኝ ፖስት ማድረጋቸው ደግሞ ቪዲዮዎች ሰሩ እየገባችሁ ይዩት ሞር ያዝናናችኋል ቃቂ የምትፈራው የለም በጣም በቃ ደፋር ናት ምንም ነገር ከመጣ ታወራለች ትናገረ ወደኋላ አትልም ትንዛረጣለች እናት ቀን ስማ እንደዚህ አድርግ ካላ በእውነት የምሬ ነው እንደዚህ ኮንትራት ይዘህ ምናምን ለፈልፈሎች ብትሰራላቸው ኬጂ ምናምን እግዚአብሔር ቁም ነገር ያበላሻሉ አሁን እንደዛ እየተንቀሳቀስኩኝ ነው እግዚአብሔር ይመስገን አይ ማርያም አሪፍ የሚሄድልኝ ይመስለኛል እንደዛ አሁን በዋናነት አስተማሪ ነኝ እኔ ትምህርት ቤት ውስጥ ነው ማስተምረው ትምህርት ቤት ውስጥ አዝናናቸዋለሁ ምን እላለሁ በዛ አሁን እየወጣሁኝ ነው በዚህ አርት እየወጣሁኝ ነው ላይክ ጥሩ ሌቭል ላይ ነኝ ያለሁት አሁን ወደ ኔክስት ለመቀጠል የተለያዩ ኢቨንቶችን ለማዘጋጀት
የተለያዩ ፕሮግራሞችን ለመስራት ነው የተንቀሳቀስኩ ያሉት። ስታንዳፕ ኮሜዲዎችንም እሰራለሁ። ሜቢ ሳክ ሴንትራል ካወቃችሁት እዛ ላይ እየሄድኩኝ ምናምን ነገር አንዳንድ ፕሮግራም ከነ ሰይፈ ጋር እሰራለሁ፣ ከነ አብዩኤል ጋር ምናምን የምንሰራው ስራዎች አሉ። ስ አይ ያበደ ነው። ያው ቀጥይበት ማርያምን ትልቅ ጎበስ። አሁን አንተ አዲስ ነገር ይዘህ መጥተሃል። ባጭሩ ቲክቶክ ላይ ጸዴ ነው ማለት ቀጥል። መቼ ነው እንገናኘው ነው? ደስ ባለሽ ቀን መቼ ይመችሻል? በላቸው ወጣልሽ እንዴ ወይ እንትና ፒዶ እኮ አለ ኤቢ ሳበው። ኧረ ቆይ ትንሽ ላይ እናጫውተው እና ከዛ ከወጣም ይወጣል። አንዴ እናጫውተው። ኧረ እሱማ እስከዛ እያወራችሁት እኮ ካኪ ወይ እንዴት ነሽ? ይህኔ ቆንጆ ደህና ነኝ። ድምፅሽ ሲያምር የኔ ልብም እንዳንቺ እያለ ነው። እስኪ ፍቅርሽን መነጽሮች ግን ትልቅ ነው። ፋሽን እንደል እስኪ በቃ ከዚህ በኋላማ በቃ እኔ ፈራሁሽ። አላወራም ካኪ፣ በአካል እናወራለን። ሌላውን ደስ ይለኛል። ፎሎ አክነልሽልኝ። ፎሎ አርጌሽ ፎሎ ባክ የአራድዬ ልጅ ይመችሽ። ኤርንዬ ወይ ትመቸኛለህ። ላስተዋውቃችሁ ብዬ ነው እንትን ያልኩ። በደንብ ተዋውቁ በደንብ። ሌላም ጊዜ ምናምን ጌም ፎሎ አድርጌዋለሁ። ካኪ ፎሎ ትልቅ ደረጃ ትደርሻለሽ። ሌላ ጊዜ አንድ ላይ እናስገባለን። እሺ ደስ ይለኛል። እሺ አረካ ደስ ይላል። ቡና አንድ ሲኒ የጠጣው ዛሬ። ቴንኪዩ ሶ ማች። በጣም በጣም ደስ ብሎኛል። ቤላይ ቴንኪዩ ስላገናኝን። እንዴት ጣሪያው ትናንትና ሸምጥጠኸኝ ቤላ ልታስበላኝ ተፍተፍ እያልክ ግን በአንድ ሺህ ምናምን እኛ አሸነፍንሽ እንጂ በአንቺ ቤት ታስበኝ ነበር እኮ ጣሪያው። የምር አሁን ጌም እንጭስ ምናምን ግን ብለህ አንድ ትልቁን ቤቢ ላይ ትልቁን ያህል ትልቁን ቢግ ላይ እንፈልጋለሁ ከአንተ ጀስት ቀለል ያለ ጌም ላይ ጣሪያ አንቺ ጊፍተር ነው እንዴ? ጣሪያው እኔ ጋር ራሱ መጥቶ ነበር። ታዲያ እኔ ብኖር ዛሬ እኔ ብኖር መጣ እኔ ጋር ጠፍቼበት ጣሪያው እየታፈው ብሮ ሊበሉት ነው። በቃ እዚሁ ሊበሉ። አረን ጀምር ጌም በቃ ጣሪያው እንዳትሄድሽ ሁሉም ቀና ጃንዬ ወይ ካኪ አሁን መጥቶ ነበር ጣሪያው። ቴንኪዩ ስትይ ግን አንቺ እንዴት ነው ልብሽ ቅልጥ የሚለው? ፍቅር ታስይዣለሽ። በቃ ሌላ ጊዜ እንገናኛለን። ባይ ጌም ልንጫወት ነው። እንወድሻለን። ባይ ላቭ ዩ ካኪ ነገ እናስገባሃለን። ካኪ እንዳያሳስብሽ። ማርያምን ትበይሪያለሽ። የአራዳ ልጅ ይመች። ስሙ ግላብ እኛ ጋር ያለ እኛ ጋር ያለው ሰው አለ። ግላብ መኪና የሚያጫረቀሰይብኝ የኔን መኝ ካሁን በኋላ ይች ክረምት ናት። ከዚች ክረምት ሳታልቅ ህጅሽ ትገባለች። ዱአ አርጊ ብላኛለች። ዱአ አረጋለሁ ደግሞ። እሺ ግን እናቴ ለምንድነው አንቺን እንደዚህ የምታስጨንቅሽ? እኔ ቪዲዮን እንዳጠፋ አንቺ መተሽ እኔን እስከ መጠየቅ ድረስ ለምን ታደርጋለች? ፋጡማ ለምን መታ አትነጋገርም? ለምን እንደ ሌባ ትሸሻለች? አይነሳም ስላልኩ እኔ ነው። ችግር የለም እኔ ነኝ ስላልኳቸው እኔ ነኝ። አንቺን መርቄ ነው የሚነሳው ስላልኩ ቁም ነገረኛ ነሽ። ቁም ነገር ጌታ ይዋክሉ። ንግስት ይስጥሽ። ዘር ማንዘርሽም ክፉ እንዳያገኝብሽ። አሚን እናቴ። እሺ ምንድን ነው ችግሩ? እስከ አሁን የማትገባበትን ምክንያት ክረምት እስኪያልቅ ለምን እንጠብቃለን? የትኬት ጉዳይ ከሆነ እኛ እናግዛለን። ገንዘብ ከሆነ ችግሩ እኛ እናግዛለን። ገንዘብ ግቢተኛ ስለሆነ እንግዲህ ጣትን ከአንድ አላህ ነው። እናንተም ገዙ አላስቸግርም። እንደዚህም ነገር
ይህ ነገርም ያው እሷም ልጅ ማለት ናት ያጫቅት ያሳድቋት ማለት ነበረኝ። ስጨክንብኝ እኔም ታገስኩ 8 ዓመት። አንድ ልጅ ተወልዶ አድጎ ትምህርት ቤት 4ኛ እና 5ኛ የሚሆንበት ነው። ታግሻለሁ። አላሁ ተዓላ ሱብሃነላህ እንደዚህ ፈተና ይሰጣል። በፈተና በሶብር መቀነጥ አሳለፍኩት። ሃይላንድ ለቃቃሚ አብጄ ሳልሆን አልሐምዱሊላህ አየኋት። በአንቺ ሰበብ ሰበቢቱ አንቺ ነሽ። ምንም አላገኛትም ነበረ አበደን እና አላህ ይስጥልኝ። የፍሬ ምንም አሁን የእሱንም እንትን ለክፋት አላረገም። እንባሽን ታብስሻለሁ ብቻ ነው እንጂ ሌላ ነገር አላረገም። እሱንም በቃ እንትን እንዳይሉ እንዳይቀየሙት። ይችም እህቱ ናት፣ ያችም የሀገር ሰው ናቸው እናቲቱ። ይችም ሰሚራም እህቱ ናት እና ደህና ዋይልኝ። ምሽቱ ከአንቺ ጋር ኤፍሬምን ወደ እኔ ስላመጣሽ ወቅሰውታል። እና ማውቀስ የለባቸውም። ልጅ ሲጠፋ ልጅ በህይወቱ ያች ወርቅ የሆነ ልጅ ስጠፋኝ እኔ ብጠፋላት ይሻላል ብዬ ነው። እኔ ያው ህይወቱ የዝም ብሎ መሰቃቀል ገባ እንጂ አልሞታልኩኝ። ለካ ታያው ብሎን ነው አላህ ጥበብ ሆይሽ። አላህ ስበብ ይስጥሽ። የሚዲያው ሰውም አላህ ጌታ ያዋየ ሀገራችንን ሰላም አድርጎት ሁሉም የተመኘውን ያገኝ። እሺ እናቴ፣ እሷ እንዳጠፋላት የምትፈልገው በአረብኛ የሰራሁትን ቪዲዮ ነው። ብዙ አረቦች ጋር ስለደረሰና ጫና ስለደረሰባት፣ ስለዚህ የአረብኛውን ብቻ ነው። የሁሉንም ነው። ሰሚራም ፈልጋለሁ የራቁቴን ነኝ ብላ ሰጋጅ ነኝ ቃምስት ነኝ ብላለች። ሰሚራንም ደስ እንዲል ለልጄም ብዬ ነው እንዳትናደድ። ማቲ ሙሽኪላ አሁን ማቲ ሙሽኪላ አልመጣችስ እናቴ ባለችው ጊዜ ቃሏን ጠብቃ ባለችው ጊዜ ልጅሽን ካላከቻት እኔ ቪዲዮን ነው። እዚህ ዘመዶቿ ደግሞ ተጠይቀዋን ዘመዶቿ ልመጣ ነው ብለዋን የሰሚራ ዘመዶች ጠይቀዋቸው እስከዛሬ አናውቅም ብላችሁ አሁን ሲባሉ ልመጣ ነው ወንድሙ አዲስ አበባ ሄዷን ብለዋል። እሺ አንቺ ካመንሻቸው ችግር የለብኝም እናቴ። 1 ወር ጊዜ የተጠቀሻቸው ቪዲዮን አጠፋውና ቪዲዮን አጠፋውና አረብኛውንም አማርኛውንም ቪዲዮ ፕራይቬት አረገውና አጠፋውና ከዛ በኋላ በ1 ወር ጊዜ ውስጥ እንትን ካላሉ ቃላቸውን አክብረው ልጅሽን ካላኳት እኔ መልሼ ቪዲዮን እለቀዋለሁ። ኢንሻአላህ በአረብኛ እሰራለሁ። ይሄን ኢንሻአላህ ይሄን ቆንጆ። እሺ ካልመጡማ እንደዚህ አሞኙኝማ አሾፉኝ አረጉትም በተወከል። እሺ የኔ እናት ያንቺን ነገር ንግስት ነሽ አንቺ አቡዬ ንግስት ነሽ። ልጆችሽም ንግስት ይሆኑ ዘር ማንዘርሽም እና ማሰላም አላህ ይስጥልኝ። አክባሪ ይስጥሽ። አንቱ ብለሽ ስም የንጠልጠል ሳታረጊ የሰሚራ እናት ብለሽኛል። እንደው ሚዲያው ያንቺ ይሁን ያረብ ብያለሁ። በእጫው እናት አሚን አሚን። እሺ ለአግኛ አትጠገብ ወይ ሀቡ እንዴት ነሽ? አላህ ይስጥሽ ሀቡዬ። ጓገናኝሽ ነው እሷን አየናት በቪዲዮ። እውነት ደወለች? እሺ ወይ ቪዲዮን እኔ አሁን ይኸውልሽ እኔ ቪዲዮን ትለቅብናለች ብለው ስለሚፈሩ አተላኩልኝ ቪዲዮ። እኔ ግን አትሊስት ቮይስ ብታሰሙኝ ድምጿን እውነት መደወሏን ባምን ደስ ይለኛል። ማዘርን አስፈራርተዋት